የእግዚአብሔርን ፍቃድ ማወቅ የሚል ሐሳብ ጀምረን ነበር። እሱን ሐሳብ ዛሬ እንጨርሳለንና የእግዚአብሔር ፍቃድ የሚለው በግሪኩ ቴልማ ይለዋል ወይም ደግሞ የእግዚአብሔር ዕቅድ የእግዚአብሔር ሐሳብ እግዚአብሔር ለኛ ያለው ህልም ለራሱ ያለው ሳይሆን ለኛ ያለው። ለዚህ ነው ኤርሚያስ ላይ ሲናገር ለናንተ የማስባትን ሐሳብ አያችሁ። የእግዚአብሔር ፍቃድ እግዚአብሔር ለኛ ያለው ህልም ነው። እግዚአብሔር ለኛ ልጆቼ ቢሆንልኝ ብሎ የሚያልመው እንደዚህ ቢውሉልኝ ብሎ የሚያቀደው የእግዚአብሔርን ፍቃድ በማወቅ ውስጥ እጅግ መጀመሪያ የሚደሰተው ከኛ ይልቅ ራሱ እግዚአብሔር ነው ብለን ባለፈው ሳምንት ተነጋግረናል። የእግዚአብሔር ፍቃድ ማወቅ ብልጥነት ነው። የእግዚአብሔርን ፍቃድ ደግሞ አለማወቅ ሞኝነት ነው ብለን አስበን። ሞኝ ማለት ዝም ብሎ በየመንገዱ ብሩን የሚበትን ጀልጋጋ ሰው ሞኝ ማለት ማች አርጎ ማይለብስ ሰው አይደል። በመንፈሳዊ ዓለም ሞኝ ማለት የጌታን ፍቃድ ማያቅ የጌታን ፍቃድ ማይረዳ የእግዚአብሔርን ፍቃድ ቶሎ ብለን ከጋብቻ ጋር ነው የምናረገው። ግን ከየትኛውም ነገር ጋር አሁን ለምሳሌ እግዚአብሔር ነጋዴ ትሆናለህ ያለውን ሰውዬ ሙሉ ጊዜ ቢሆን አስቡት። በቃ ሞኝ ማለት ነው። ጧት ጀምሮ እስከ ማታ ድረስ ጌታው ይላል። እግዚአብሔር ደግሞ መርካቶ ሱቅ አዘጋጅቶ ይጠብቀዋል። እንዴት አይነት ሞኝ ሰው ነው! የእግዚአብሔርን ፍቃድ አለማወቅ ጥበብ የጎደለው ህይወት ውስጥ እንድንኖር ያደርገናል። አናሻሽለውም። የእግዚአብሔር ፍቃድ ፕላን ቢ የለውም። የእግዚአብሔር ፍቃድ ለኛ በጎ ነው፣ ፍጹም ነው፣ መልካም ነው። በጣም የሚገርማችሁ ነገር የእግዚአብሔርን ፍቃድ ባወቃችሁት ቁጥር ራሱ እግዚአብሔርን እያወቃችሁት ነው የምትሄዱት። ለምን? በእግዚአብሔር ፍቃድ ውስጥ የእግዚአብሔር መልካምነት ይገለጣል። የእግዚአብሔር አባትነት ይገለጣል። የእግዚአብሔር መልካም ቴልማ እንዴት ነው የምናውቀው? የማወቂያ መንገዶቹን አንድ አራቱ እናገራል። የመጀመሪያው የእግዚአብሔር ፍቃድ እንዴት ነው የሚታወቀው? የመጀመሪያው በጸሎት ይታወቃል። የእግዚአብሔር ፍቃድ ጸሎት እግዚአብሔር እንዴት ነው ብለን ምን ጠይቅበት አይደለም። ጸሎት ወደ እግዚአብሔር ያለውን ነገር ብቻ የምንነግርበት አይደለም። ጸሎት የእግዚአብሔርን ፍቃድ ወደኛ የሚመጣበት መንገድ ነው። የእግዚአብሔር ፍቃድ የሆነ እርግብ ነጭ የተጻፈ ወረቀት ይዛ ብር ያለች አትመጣም። የእግዚአብሔር ፍቃድ የሚታወቀው በጸሎት ነው። በተንበረከክ ቁጥር ፍቃዱን እያወቅክ ትመጣለህ። ሐሳቡን እየተረዳኸው ትመጣለህ። በጣም የምትጸልዩ ከሆነ በጣም ፍቃዱን እያወቃችሁት ትመጣላችሁ። የእግዚአብሔርን ሐሳብ እየተረዳችሁት ትመጣላችሁ። ብዙ ጸሎቶች እኛን ከጉድ አድነውናል። ከማይሆኑ ብዙ ገደሎች አውጥተውናል። ብዙ ጸሎቶች በመንበርከካችን በመጮኻችን በመጸለያችን እሱ ብቻ አይደለም የእግዚአብሔርን ልብ እንድንረዳው የእግዚአብሔር ሐሳብ እንድናውቀው አድርገው። ጸልየን ስላልተመለሱ ነገሮች ጌታን እናመሰግናለን። ፍቃዱ አይደለም ማለት ነው። አይደለም። ኢየሱስ ጌታ አሜን ነው ወይ? እስቲ ጮሁና አሜን በሉ። በደም ቀኝ እጃችሁን አንሱና የምጸልየው በሉ። እስቲ ፍቃዱን ለማወቅ ነው በሉ። የእግዚአብሔር ፍቃድ በሉ በኔ መንበርከክ ይታወቃል በሉ። ለዚህ ነው ያዕቆብ ምዕራፍ 1 ቁጥር 5 ላይ ማንም ጥበብን ቢጎለው ባለፈው ሳምንት አውርተናል። የእግዚአብሔር ፍቃድ ጠቢብ እንድንሆን ያደርገናል። ይሄ ደግሞ ጥበብ የሚገኘው በጸሎት ነው። አባቴ ሆይ ብለህ እየጸለይክ የሆነ ነገር ውስጥ ቅፍፍ እያለው ይመጣል። ያኔ እዚህ ጉዳይ ላይ የጌታ ፍቃድ የለም ማለት ነው ብለን ቀፉን ስንት ነገር አቆመናል። ጸሎት ብዙ ነገሮቻችንን ገለል ያደርግልናል። የሚጸልይ ሰው በሰው በሚመጣ ነገር አይደለም የሚማረው። የሚጸልይ ሰው ከሙከራ ህይወት ይድናል። ሰው አንቺ ላይ አይሞክርም፣ አንተም ሁኔታ ላይ አትሞክርም። አንተ አይጥ አይደለም። ስንት ነገር በጸሎት ማምለጥ ሲችል ስንት ነገር ተሞከረብን። ሰዎች ስንት ነገር ሞከሩብን። ሰይጣን ስንት ነገር ሞከረብን። እቺ ዓለም ስንት ነገር ሞከረችም። ለምን? ጥበብ ስለጎደለ።
ለጥበብ የመቀላቀያው መንገድ ምንድነው? ማንም ጥበብ ቢጎለው ሳይነቅፍ በልግስና የሚሰጠው። ጥበብ በጎደላችሁ ቁጥር ከጓደኛችሁ ጀምሮ ከትዳር አጋራችሁ ጀምሮ ትችት ውስጥ ነው የምትወድቁት። አንተ ድሮም፣ አንቺ ድሮም፣ አንቺ ሞኝ ነሽ እንዴ? እንዲያትዩም እንዴ? አንተ ጅል ነህ እንዴ? እንደዚህ አትለውም? ብዙ መካሪዎች አሉ። እነዚህ መካሪዎች ነቅፈው ነው የሚመክሩን። የሚጸልይ ሰው ግን ከነቀፋ ይድናል። ዛሬ እግዚአብሔር ከሰው አፍ ያወጣናል። ከሰዎች ሐሳብ ነፃ እንወጣለን። እስኪ ቀኝ እጆቻችሁን አንሱና ማንም በሉ እስቲ ጥበብ ቢጎለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን እለምናለሁ፣ ጥበብ እቀበላለሁ። ጥበብ ውስጥ ምን አለ? ፍቃድ አለ። የእግዚአብሔርን ፍቃድ አለ። ዋይዝ ነው ይባላል። አያችሁ፣ ዋይዝ አረሱ ብልጥ ነው ይባላል። ብልጥ ነው ትባያለሽ። አረሷ ብልጥ ናት። ታውቋታል፣ እንደማይሆን ታውቋታል። ጥበብ እንቀበላለን። በተዘጋጉ መንገዶች ሳይሆን የተከፈቱ መንገዶች ይታዩናል። ጥበብ ብዙ ጊዜ ጃም የሚሆንባቸው ቦታዎች ላይ አውሮፓ ውስጥ መንገድ ይነገራል በሬዲዮ እና አንድ ጊዜ ጀርመን እየሄድን በሰላም መዝሙር እየሰማን ሰውየው መዝሙሩን አጠፋና ማይገባንን ቋንቋ ጀርመንኛ ከፈተ እና የሆነ እንትን አረገና ነብይ አሁን በቃ ልናረፍድ ስለሆነ በሌላ መንገድ ልንሄድ ነው አለኝ። እንዴት አወቅም ለማለት እንትን አለኝና ላለማስፎገር ዝም አሉ። አወሩህ እንዴ አልኩት። ለካ በሬዲዮ ይነገራል ታውቃላችሁ። በዚህ መንገድ ዝግ ስለሆነ ወደዚህ እንዳትመጡ ይላል። አይ በጥበብ እያዳኑ ነው። ነዳጅን እንዳትጨርስ፣ ጊዜን እንዳትጨርስ እያዳኑ። ስንት ጥበብ ከጌታ መቀበል ሲገባን ስንት እድሜያችን አለቀ፣ ስንት ጊዜያችን አለቀ፣ ስንት ነገራችን አለቀ። የእግዚአብሔር ፍቃድ ረጅም ጎዳናውን ባጭር ያስኬድልሃል፣ ያሳጥርልሃል፣ ጥበብ ይሰጣል። ማላሳ ፓራሳ ለሆነ ሰው ዛሬ ጥበብ ቤቱ ላይ ገባ። በኢየሱስ ስም እግሮቻችሁ ላይ ጥበብ ይገጠማል። ስልኮቻችሁ ላይ ጥበብ ይገጠማል። የዚህን ዘመን የሚመጥን ከገባንበት ከየትኛውም ነገር የሚያወጣን ጥበብ ኤካራባሻታስ የሚጸልይ ሰው ጠቢብ ነው። ሬባጋላ ሞኝ ይመስላል አይደል? ጋቢ አርጎ ተንበርክኮ በር ዘግቶ ራባ ያላባስ ብሎ ሲጸልይ ከሰው ከሩቅ ሲያየው ሞኝ ይመስላል አይደለም። እያባከነ አይደለም፣ እየተጠበቀ ነው፣ እየተከለለ ነው። እግዚአብሔር ጸሎቱን እየሰማው ነው። ጌተሰማኒ የሚባል ቦታ ታውቃላችሁ? ጌታ ኢየሱስ ክርስቶስ አንድ ጸሎት ጸለየ። ሉቃስ ወንጌል ምዕራፍ 22 ቁጥር 42 ላይ ጌታ ሆይ አለ ብትወድ እቺ ጽዋ ከኔ ትለፍ። አያችሁ፣ መጋፈጥ ደግሞ ካለበት የሚያበረታ መልአክ ማግኘት ነበረበት። ጸሎት ሁሉ ጊዜ እንደዚህ ነው። የሆነ ጌተሰማኒ ያስፈልገናል። ምን ጮህበት ቦታ፣ አባ ምንልበት ቦታ ያስፈልገናል። እንዲህም አለ ይላል ቁጥር 42 ላይ አባት ሆይ ፍቃድ ከሆነ ባማነበው አዲሱ ትርጉም ስለሆነ ይህች ጽዋ ከኔ ውሰድ፣ ነገር ግን የኔ ፍቃድ ሳይሆን ያንተ ፍቃድ ይፈጸም። መልአክም ከሰማይ ተገልጦለት አበረታታው ይላል። ይሄ ፍቃዴ ነው፣ በርታ፣ ወደ መስቀል ሂድ፣ የሚያሸክሙን ተሸከም፣ የሚያጠጡን ጠጣ፣ የሚያበሉን ብላ፣ ተጠቀምበት። ይሄን ጊዜ ውሰደው፣ አትለፈው። ይሄን ጊዜ አትሰወርባቸው። የሚችላቸው ብዙ መለኮታዊ ጥበብ ክርስቶስ ጋር አለ። አሁን ግን ስጥ፣ ነፍስህን ስጥ፣ ለሚደበድብ ጀርባህን ስጥ። የውሸት ይከሱሃል፣ ስጥ፣ ግባበት። ምን አይነት ጥበብ ነው! ሰይጣንን በዚህ ጥበብ ነው ሞኝ ያደረገው። ኢየሱስን አገኘሁት፣ የእግዚአብሔር ፕሮግራም እጄ ላይ ገባ ብሎ መደብደብ ጀመረ። ለኛ ሲል ተደበደበ። ሰይጣን የተሸወደው በጸሎት ነው። የፈራ ኢየሱስ፣ የሚያለቅስ ኢየሱስ፣ አባቱ ፍቃድህ ትሁን የሚል ኢየሱስ እጄ ላይ ገባ ብሎ ሰይጣን እየደስ ያለው ነው።
ከደጋፊዎቹና ከመላእክቶቹ ጋር አገኘነው አሉ። መልአክ ደግሞ ከላይ ሆኖ በርታ ሂድ ቀጥልበታል። ሰቀል ነው ብሎ ሲል ለኛ ተሰቀለ፣ ገረፍ ነው ሲል ለኛ ተገረፈ። እግዚአብሔርን ያገኘው መስሎ ነበር፣ ለካ ኢየሱስ ለኛ ነው እንደዚህ ሆኖ። እናንተ መለኮታዊ ጥበብ አለ። ተገባንበት መከራ የሚያወጣን መለኮታዊ ጥበብ አለ። ይህን ጥበብ የሚያገኙ የሚጸልዩ ናቸው። ዞር አለና እንደዚህ አላቸው፣ 1 ሰዓት እንኳን ልትጸልዩ አልቻላችሁ። ባለመጸለይ ውስጥ ምን ሆነ? ጴጥሮስ የሊቀ ካህኑን አንዱን ወታደር ጆሮ ቆረጠው። ኢየሱስ ሌላ ታምራት እዛ ሰይፍ ተገለጠ። በጥበብ የሚታለፉ ቀናቶች በኩርፊያ አይታለፉ፣ በሰይፍ አይታለፉ። አንዳንድ ቀናቶች አሉ በጸሎት የሚታለፉ፣ ዝቅት ብለን የምናልፋቸው፣ ተንበርክከን የምናልፋቸው። በጣም የምትጸልዩ ከሆነ በጣም ለእግዚአብሔር ፍቃድ እየቀረባችሁ ትመጣላችሁ። በጣም የምትጸልዩ ከሆነ ትህትና በእናንተ ውስጥ እየጨመረ ይመጣል። ትሁት ደግሞ ስትሆኑ ለፍቃዱ እየተመቸን እንመጣለን። ፍቃድ ትሁን፣ ምን ትሁን? ፍቃድ ትሁን። ወሰዱት እንትኑን፣ አዎ ፍቃድ ትሁን። ካንቺ ስራውን ቀሙ፣ ፍቃድ ትሁን። ካንቺ የሆነውን ነገር ወሰዱ፣ ፍቃድ ትሁን፣ ፍቃድ ትሁን። እስቲ ቀኝ እጆቻችሁን አንሱና ይህን ጸሎት ከኔ በኋላ ጸልዩ። ጌታ ሆይ በሉ እስቲ፣ ፍቃድ ትሁን። የኔ ፍቃድ አይሁን፣ ያንተ ፍቃድ ይሁን። በቤቴ ላይ፣ በምድሬ ላይ፣ በህይወቴ ላይ ፍቃድ ይሁን፣ ፍቃድ ይሁን፣ ፍቃድ ይሁን፣ ፍቃድ ይሁን። ድገሙ ሲ ፍቃድ ይሁን። ድገሙ፣ ተናገሩ፣ ፍቃድ ይሁን። ሁለተኛ የእግዚአብሔር ፍቃድ፣ ሁለተኛው የምናውቀው በእግዚአብሔር ቃል። የእግዚአብሔር ቃል የእግዚአብሔርን ፍቃድ የምናውቅበት፣ እግዚአብሔርን ራሱ የምናውቅበት። የእግዚአብሔር ፍቃድ ወይም ደግሞ የእግዚአብሔር ሐሳብ፣ የእግዚአብሔር እቅድ ያለው የእግዚአብሔር ቃል ውስጥ ነው። አንዳንድ ሰዎች የእግዚአብሔርን ፍቃድ ከእግዚአብሔር ቃል ውጪ ሲመሩ እናያለን። ለምሳሌ ጌታ እንደዚህ ብሎኛል የሚል ግን ከቃሉ ውጪ ሆኑ። ጌታ እንደዚህ ተናግሮኛል የሚሉ ግን ከቃሉ ውጪ። ለምሳሌ መጽሐፍ ቅዱስ እግዚአብሔር እንደዚህ በግልጽ ተናግሯል። ጨለማ ከብርሃን ጋር ምን ህብረት አለ? ስለዚህ አንዳንድ ሰዎች ይመጡና አሕዛብ የሆነን ሰው እግዚአብሔር የሌለበትን ሰው ጌታ ተናግሯልና እንትናን አግቢ ብሏል ብለው ይመጣሉ። ከቃሉ ውጪ የሆነ ነገር የእግዚአብሔር ፍቃድ የለበትም። የእግዚአብሔር ቃል የሚጣረሱ ነገሮች በሙሉ የሚጠሉት በእግዚአብሔር ቃል። መዝሙረ ዳዊት 119:105 ላይ እንደዚህ ይላል፣ ሕግ ለእግሬ መብራት ለመንገዴም ብርሃን ነው። ሕግክ ለእግሬ ምንድነው? መብራት። አያችሁ፣ የእግዚአብሔር ፍቃድ የእግዚአብሔር ብርሃን ነው ብለን ካልን እግሮቻችን በሚረግጡት ቦታ ሁሉ ብርሃን የሚያበራልን የእግዚአብሔር ሕግ ነው። እግዚአብሔር ሕግ ነው። በዚህም ዘመን ቢሆን ሐሰተኛ ትንቢትንና ሐሰተኛ ነቢያቶችን የምንለየው በእግዚአብሔር ቃል። በሰላም እየኖርሽ አግብተሽ እየኖርሽ እያለ ጌታ ብሎኛል፣ ይሄ ትዳር ይፈርሳል፣ ባልሽን ፍቺ የሚሉ ከሆነ ጨለማው መንግስት የተጣላ ያስታርቃል እንጂ የእግዚአብሔር ቃል የእግዚአብሔር ፍቃድ የተጋባ በሰላም እየኖሩ የሆኑ ሰዎች ፍታ አለኝ ይላሉ። ኧረ ጌታ አላለም። እግዚአብሔር ከቃሉ ውጪ አይናገርም። እግዚአብሔር ፍቺን ይጠላል። የእግዚአብሔርን ቃል የሚያቀልባችሁ የእግዚአብሔር ፍቃድ የለም። የእግዚአብሔርን ቃል የሚያቀል ትምህርት ጤናማ ትምህርት አይደለም። የእግዚአብሔር ቃል ራሱ እግዚአብሔር ነው።
እግዚአብሔር በሰማይ ዙፋኑ ምድር የእግሩ መረገጫ እንደሆነ የነገረን የእግዚአብሔር ቃል። የእግዚአብሔርን ቃል የሚያቃልል ትምህርት ጤናማ ትምህርት አይደለም። መንፈስ ቅዱስ የእግዚአብሔርን ቃል አክብሮ ነው የሚመጣ። ቃሉን ለመፈጸም የሚተጋ መንፈስ። በቃሉ ተቃራኒ አይሰራም። አንድ ፖሊስ ሕገ መንግስቱን ለማስከበር እንደሚሰራ የእግዚአብሔርን መንፈስ ያዘሉ ሰዎች የእግዚአብሔርን ቃል ነው የሚፈጽሙት። እግዚአብሔርን ቃል ነው የሚያደርጉት። ቤተክርስቲያንን የሚያፈርስ የእግዚአብሔር መንፈስ የለም። ይልቁንም የሚያጸና ነው። ለማነጽ ነው የተጻፈው። የነቢያቶች ዋና ስራ ስሙኝ በደም ሕጉን የሚያበረታቱ ከሕጉ ጋር አብራችሁ ስትሄዱ የሚያጽናኑ ከሕጉ ደግሞ ሲወጡ የሚመልሱ ናቸው የብሉይ ኪዳን ነቢያቶች። የእግዚአብሔር ቃል ከምሪት ጋር አብሮ ተጣምሮ የሚሄድ እንጂ የሚፋታ አይደለም። በዚህ ዘመን አንዳንድ ጊዜ እንደነግጣለን። የእግዚአብሔርን ፍቃድ ለማወቅ ምን እናድርግ? የእግዚአብሔርን ቃል እናንብብ። ሕጉ ለመንገድክ መብራት ነው። አሜን። አይሰማም? ሲጮህና አሜን በሉ በደም። አሁንም እዚህ ሀገር ገብተዋል አንዳንድ መብራቶች። የሆነ ጨለም ያለ ቦታ ስትሄዱ ሴንስ አላቸው። ራቅስቱ ጥላችሁ ነው ያሉ ወይ ድምጽ ይሰማሉ። ጥው ሲል ዱው ብለው ይበራሉ። ጨለማ እኮ ነው የሚመስሉት። ዱው ብለው ከዛ እግራችሁ አይሰናከልም። የእግዚአብሔር ፍቃድ እግራችሁ እንዳይሰናከል ነው የሚያደርገው። እግራችሁ ደግሞ እንዳይሰናከል በምን በኩል ይመጣል? በቃሉ በኩል ይመጣል። ስለዚህ ተያያዥነት ያለው ነው ማለት ነው። ሶስተኛ የእግዚአብሔር ፍቃድ የምናውቅበት ሶስተኛው መንገድ የመንፈስ ቅዱስ ምሪት ይባላል። የመንፈስ ቅዱስ ምሪት ይባላል። መንፈስ ቅዱስ የማይመራው ሰው እቺ ምድር እያማረረችው የሚኖር ሰው ነው ማለት ነው። የማይመራ ሰው የሚማረር ሰው ይሆናል። የማይመሩ በመንፈስ ቅዱስ የማይመሩ አማኞች በምሬት የሚመሩ ይሆናሉ። መረረኝ ክርስቲያኖች ናቸው። ትዳር ይመራቸዋል። አግባኝ ዳረኝ ብለው ይጸልያሉ፣ ያገባሉ፣ ትዳር ይመራቸዋል። ስራ ስጠኝ ብለው ይጸልያሉ፣ ስራ ይመራቸዋል። አገልግሎት ብለው ጌታን ይጠይቃሉ። ልጄ ሆይ አገልጊ ብሎ ዘማሪ ያረጋቸዋል። እዚህ ይወጣሉ፣ መድረክ ላይ ይመራቸዋል። እያየናቸው ይመራቸዋል፣ ይጎመዝዛቸዋል። ማይኩ ይጎመዝዛቸዋል፣ ሳውንዱ ይጎመዝዛቸዋል። ለምን? ምሪት ከሌለ ሁሉ ነገር ነው የሚያስጠላ፣ ህይወት ያስጠላ። አንተን ነገርን ለማጣፈጥ እኛ ኤሊፖፕ እያመጣን እያጎረስን አንቀጥልም። ተመራ፣ መንፈስ ቅዱስ ይምራ። ያለህበትን ነገር ተቀበል። መንፈስ ቅዱስ የሚሰጥን ድምጽ ተቀበል። አሁን ያለህን ህይወት ውደደው። ኢትዮጵያዊነትን ውደደው። ላፍቶ መኖርን ውደደው። አሁን እዚህ ፕላስቲክ ወንበር ላይ መቀመጥን ውደደው። አሁን የሚጮህብን የኔን ድምጽ ውደደው። በቃ የጌታ ፍቃድ ነው። ታማር ተገባችኋለሁ። አሁን ያለህበትን ነገር ውደደው በሉት። በመንፈስ ቅዱስ ስትመሩ የምትወዱት ነገር ይበዛል። የመጀመሪያው አምላካችሁን ትወዳላችሁ። ስማ በረን። ሁለተኛ ቤታችሁን፣ ትዳራችሁን፣ ጤንነታችሁን፣ አሁን ያላችሁበትን ነገር ትወዱታላችሁ። መንፈስ ቅዱስ ይመራችሁ። ሀገራችሁን ትወዳላችሁ። ተቀመጣችሁበትን ሀገር ውደዱ። ባይዘው ጸልዩ ለዚች ሀገር። አታማሩ። ሙቀት ሲመጣ ዝናብ ትላለ፣ ዝናብ ሲመጣ ኧረ ጌታ ሆይ ብርድ ትላለ። አጠገባችሁ ያለው ሰው አሁን ያለህበትን ነገር በሉት፣ ተቀበለው በሉት። እግዚአብሔር በሉት የምሪት አምላክ ነው በሉ። የምሬት አምላክ አይደለም በሉት። ማጆሊያ ታራባስ ምሬት ካፋችን ላይ ይመታ። እስቲ ቀኝ እጆቻችሁን አንሱና መንፈስ ቅዱስ በሉ እስቲ በውስጤ አለ በሉ። ስለዚህ በሉ እስቲ መልካም ሆኖልኛል፣ መልካም ይሆንልኛል። ጌታ ኢየሱስ መንፈስ ቅዱስ በመጣ ጊዜ አለ ወደ እውነት ሁሉ ይመራቸዋል። እውነት እስቲ ጩና እውነት ነው በሉ። ባከ አሁን ያለውበት ነገር በሉ እውነተኛ ነገር ነው በሉ። ትክክለኛ ነገር ነው በሉ። አገልግሉ ጌታን በመንፈስ ቅዱስ ተመሩ። ዘመኑ እያለቀ ነው ወዳጆቼ ሆይ። መቼ ጌታ እንደሚመጣ እናቀ እንኳን ጌታ መቼ እንደሚመጣ መሬት መንቀጥቀጥ መቼ እንደሚመጣ ያወቅን አይደለም። አሁን ግርም ነው የሚል። እኔ የሆነ ሶፍትዌር ሰው ነገረኝና ጫንኩኝ።
የሚነግረኝ ከ5 ደቂቃ በኋላ ነው። አዋሽ አካባቢ መሬት ተንቀጥቅጦ ነበር ብሎ ከ5 ደቂቃ በኋላ ይጭልል ወዲያው አይነግረን። ጌታ እኮ ሊመጣ ነው። የሆነ ነገር እንደዚህ ካረገን ጌታ ሲመጣ ምን ሊሆን? አረ እንመራ በመንፈስ ቅዱስ እንውደደው። መንፈስ ቅዱስ እንውደደው። ምራኝ እንበለው። እጆቻችን እንስጥ። ትዕቢት ውስጥ አንግባ። በመንፈስ ቅዱስ የማይመራ ሰው በራሱ ማስተዋል የሚደገፍ ሰው ነው። በራሱ ጥበብ የሚደገፍ ሰው ነው። ሰኞ ስለሆነ ጌታ ሆይ አታስፈልገኝም፣ ቢሮ ሄዳለሁ፣ እሑድ ቸርች አግኝቻለሁ፣ ትበቃኛለህ ያልከው ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ መንፈስ ቅዱስ ወደ እውነት ሁሉ እንደሚመራ ይናገራል። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ምን ያረጋቸዋል? ይመራቸዋል። እውነት ወደ ሆነ ምን ይሰራል? ውሸት የሆነ ምሪት ምን ይሰራል? ዝም ብሎ ውሸት ወደ እውነት የሚመራ እውነት ወደ ሆነ የሚጨበጥ የተጣራ ኔት ደሞዝ ይባላል አይደል? የተጣራ 10,000 ብር ነው ይባልና እንትን ታክስ እንትን ምናምን የወላድ እንትን ተቆርጦ 8,000 ብር ነው አንጂ ደሞዝ ማለት። የተጣራው እውነት የሆነው የሚጨበጠው ያኛው ምንድነው? የፊርማ ነው። አንዳንድ ቅዠቶች መነሳት አለባቸው። የሚያነሳው ደግሞ መንፈስ ቅዱስ ነው። መንፈስ ቅዱስ ሲመጣ የውሸት ባሎች ይወገዳሉ፣ የውሸት ስራዎች ይወገዳሉ፣ ምኞቶች ይወገዳሉ፣ እንትኖች እውነተኛው እንግዳ ሳይሆን ራሱ እውነተኛ እንግዳ ቤታችሁ ሲመጣ አይታችኋል። እንትን ይደረጋል ምናምን እውነተኛው አይደለም እሱ ምናምን ይደረግ። እውነተኛው ደግሞ ጧት ከቤታችን ስንወጣ ተተነው ይሄድ ነው ቤት ማለት ነው። አራተኛ የእግዚአብሔርን ፍቃድ በምንድን ነው የምናውቀው? በተረጋገጠ ሁኔታ እናውቀዋለን። ሮሜ ምዕራፍ 8 ቁጥር 28 ላይ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ፣ አዲሱ ትርጉም ተያይዞ ነገር ሁሉ ለበጎ እንዲደረግ የተረጋገጠ ዋስትና ያለው የሚጨበጥ ነገር። ዮሴፍን ተመልከቱት። የእግዚአብሔር ፍቃድ ጠቅላይ ሚኒስተር እንዲሆን ነው። ያለፈበት ሁኔታ ግን ወደ ጠቅላይ ሚኒስተር የሚሄድ መንገድ አይደለም። ጠቅላይ ሚኒስተር እግዚአብሔር ትሆናለህ ብሎ ካለው ወደ ትምህርት ቤት ነበር መግባት የነበረበት። እግዚአብሔር ወደ ትምህርት ቤት አይደለም የገባው፣ ወደ ስደት ነው ያስገባው። ግን የእግዚአብሔር ፍቃድ የት እንደሚወስድ ያስቆል የተረጋገጠ ማይክዱት ህይወት ውስጥ መጨረሻ ላይ እግዚአብሔር አስገባው። አለፈ፣ ተዋሸበት፣ ተሸጠ፣ ብዙ ነገር ሆነ። መጨረሻው ላይ ወንድሞቹን ሲያገኛቸው ሲያውቁት እንደዚህ አላቸው፣ አይዟችሁ አላቸው። ዘፍጥረት ምዕራፍ 50 አይዟችሁ ይሄ ሆነው ለእናንተ ነው አላቸው። እግዚአብሔር ፍቃድ እነግራችኋለሁ ከሰው ሊለያችሁ ይችላል። የተገፋችሁ ሊያስመስላችሁ ይችላል። ሊያሸጥባችሁ ይችላል። ውሸት ሊያስነግርባችሁ ይችላል። ግን እነግራችኋለሁ የተረጋገጠ ድል ይሰጣችኋል። የተረጋገጠ ድል እግዚአብሔር በእጃችሁ ያስገባል። ውሸት ያልሆነ ቅዠት ያልሆነ። እስቲ ቀኝ እጆቻችሁን አንሱና እግዚአብሔር ብሉ ባካችሁ። የተረጋገጠ ድል በህይወቴ ያደርጋል ብሉ። የተረጋገጠ ኤላሽ ካባራባስ ዛሬ በእናንተ ላይ እጠራለሁ። እግዚአብሔር መንገዳችሁን ፍጻሜ ያሳያችኋል። አሁን የምታልፉበትን መንገድ ለክብር ይቀይረው። አሁን የምታልፉበትን ነገር እግዚአብሔር ለመልካም ይቀይራል። በዮሴፍ ህይወት ውስጥ የእግዚአብሔርን ፍቃድ ምን ታያላችሁ? በመገፋት ውስጥ የእግዚአብሔርን ፍቃድ፣ በመጠላት ውስጥ የእግዚአብሔርን ፍቃድ፣ ወደ ግብጽ መመሸጥ ውስጥ የእግዚአብሔርን ፍቃድ፣ ምንም ሳያደርግ ከኔ ጋር ሊተኛ ሊደፍረኝ ነበር ብላ ሴትየዋ ስትከሰው የእግዚአብሔርን ፍቃድ። ይሄ ሁሉ ሲሆን እግዚአብሔር ዝም አለ። ዝም ዮሴፍ ዝም። ለምን ህልም አሳየኝ? ዝም። ለምን ራእይ አሳየኝ? ዝም። አስቡት 17 ዓመት ጀምሮ ነው ግፊት የጀመረው። 32 ምናምን አካባቢ ዓመት እስኪደርሰው ድረስ ዝም። ግን የጌታ ፍቃድ ነበር። አዎ ለካ ታውቃላችሁ በየትኛውም አሁን በምናልፍበት ሁኔታዎች ሁሉ እየገፉ እግዚአብሔር ፍቃድ ውስጥ ነው የሚከቱ። አሁን ያላችሁ ሰዎች ግድ የላችሁ፣ በንጹህ ህይወት ሂዱ እንጂ ጌታን ውደዱት እንጂ ጌታን ፍሩት እንጂ እግዚአብሔርን ውደዱት እንጂ ፍጻሜው የክብር ነው። በመሃል እየመጣ እግዚአብሔር ህልም እየሰጠው አልነበረም። ዝም። አይዞ ልጅ ሐሳቤን ቀይሬያለሁ አላለውም። ዝም። አትሞትም አይዞ ምናምን አላለውም። ዝም። አሁን አንዳንዴ
ከናንተ ጋር ምንጣላው ለምን መሰላችሁ? እየሄዳችሁበት ያለው መንገድ ጤናማ ከሆነ ምንም አይለንም። ምን ይለናል? መቃ እግዚአብሔር ፍቃድ ውስጥ ካላችሁ የሆነ ነገር እየመጣ ትክክል ነኝ አታስብሉ። ቀጥሉ ዝም ብለሽ እየተገፋን ዝም መጨረሻ ላይ ተገፍቶ ፈርዖንን ጎረቤት ደረሰ። አንዱ ጠጅ አሳላፊ በዚህ አንዱ ማዕድ አሳላፊ በዚህ ተገናኙ። ለሰውየው መርዝ ሲጨምር የነበረው ተያዘ። አንተ ትሞታለህ አለው፣ አንተ ትፈታለህ አለው። በታሰብክ ጊዜ ግን አስበኛል። የፈርዖን አጠገብ የሆነ ሰው ጋር ደረሰ። እስራኤል እንደ ሀገር ገና አልተደራጀችም። ጠቅላይ ሚኒስተር ግን ትሆናለህ ሲለው እዛ ለቤቱ አልነበረም የሆነው፣ ንጉስ ያለበት ቦታ ነው የተፈለገው። እናንተ እግዚአብሔር ትንቢት ሲሰጣችሁ ምናልባት ለዚህ ሀገር ላይሆን ይችላል፣ ምንም ላይሆን ይችላል። ግን ያለ የሆነ ቦታ የተዘጋጀ ቦታ አለ። ያ ቦታ ደግሞ የመሄጃው መንገድ የእግዚአብሔር ፍቃድ ይባላል። በእነዚህ የእግዚአብሔር ፍቃድ ውስጥ ምን ታያላችሁ? የእግዚአብሔር ፍቃድ ሆኖ መገፋት አለ። የእግዚአብሔር ፍቃድ ሆኖ ውሸት ሊወራባችሁ ይችላል። የእግዚአብሔር ፍቃድ ሆኖ መጠላት ሊኖር ይችላል። የእግዚአብሔር ፍቃድ ሆኖ መሰደድ ሊኖር ይችላል። ስሙኝ በደም የእግዚአብሔር ፍቃድ ሆኖ መዋሸት ሊኖር ይችላል። መገፋት ሊኖር ይችላል። መጣል ሊኖር ይችላል። መወርወር ሊኖር ይችላል። ፍጻሜው ግን የክብር ነው። ከዚህ ቃል ጋር አብሮ ይስማማል። ቀኝ እጆቻችሁን አንሱና የእግዚአብሔር ቃል በሉ። በህይወቴ ያለ በሉ። የእግዚአብሔር ፍቃድ በሉ። በህይወቴ ያለ በሉ። አሁን ያለውበት መንገድ በሉ መንገዱ ነው በሉ። ፍጻሜ ግን የክብር ነው በሉ። ትነክሳለህ ከተባለበት ጊዜ ጀምሮ የገጠመው ጉድጓድ ነው። ዛሬም ተቃራኒ ለምትኖሩ ሰዎች መልእክት አለኝ። እግዚአብሔር አይዟችሁ ይላቸዋል። እፈጽመው ዘንድ በቃሌ ተጋለው ይላቸዋል። እስቲ ቀኝ እጆቻችሁን አንሱና ይፈጸማል በሉ። 3 ጊዜ ጩና ይፈጸማል በሉ። ድገመው አሁንም ለመጨረሻ ጩና ተናገሩ። ይፈጸማል ያለክ ይፈጸማል። አንዳንዶቻችሁ አያለሁ ቤተሰብ መሃል ጎረቤት መሃል ይገርማል ትላላችሁ። አጨብጭባችሁ ይገርማል። ይሄንን ጌታ ያረጋው ለበጎ ነው። ምኑን ይሄንን ያረጋው እኔ እኮ አይደለም የሸጥኩ ሮቤል መጥቶ ደግሞ እኔ እኮ አስተርፋለሁ። አይዟችሁ ሁላችሁም ተው። በእናንተ መሃል ማንም ጥፋተኛ የለም። ማንንም አላስርም፣ ማንንም አልይዝም። ማንም በኔ ህይወት ላይ ምንም ለምንድን ነው? ፍቃዱ እንዲፈጸም ነው፣ ሐሳቡ እንዲፈጸም ነው። አንድ ሰው አለ ዛሬ እግዚአብሔር በገፋችሁ ፊት ፍቃዱን ያደርጋል። በጠሏችሁ ፊት ፍቃዱን ያደርጋል። በተገፋችሁበት ህይወት ፍቃዱን ያደርጋል። እስቲ ጩና እግዚአብሔር በሉ ባካችሁ። ሉዓላዊ አምላክ ነው በሉ። ፍቃዱን የሚያደርግ ነው በሉ። ሰው ህልም ካየ ጊዜ ጀምሮ እግሩ ተይዞ ወደ ኋላ ይሄዳል። ምን ነው ባልናገር ሳይል አይቀርም ዮሴፍ። ምን ነው ባልናገር ከዛ ቀን ጀምሮ ጠሉት ይላል። አሁንም የእግዚአብሔርን ፍቃድ እያረጋችሁ በቤተሰቦቻችሁ መካከል በወንድሞቻችሁ መካከል የምትጠሉ ሰው ፍቃዱን መንገድ አለው። አንድ ቀን የምትከበሩበት፣ አንድ ቀን የምትፈለጉበት፣ የእምሬን ነው የምላችሁ አንድ ቀን ይቅርታ የምትጠየቁበት፣ አንድ ቀን የገፋው ለዚህ ስለሆነ መስሎኝ ነው፣ እንዲህ ሆነው መስሎኝ ነው፣ እንደዚህ የተፈጠረው መስሎኝ ነው። መንገድ አለው እግዚአብሔር። አሁን ላላችሁበት ጎዳና መንገድ አለው። እግሮቻችሁ ግን አይወድቅም። የምታልፉበትን መንገድ ለክብር ያደርገዋል። ይሄንን አንድ ቀን በስልክ ትናገረዋለሽ አሜሪካ ሆነሽ። ይሄንን አንድ ቀን አረብ ሀገር ሆነ ተናገረ። የሆነ ቀን እንደዚህ ሆነ ተናገራለ። ዮሴፍ ቤተ መንግስት ሆኖ ጠራቸው። ወንድሞቹን ለያቸው። እነሱ አልተለወጡም፣ እሱ ግን ተለውጦ ነበር። ተለውጧል። የጌታን ፍቃድ አድርጉ እንጂ እንደ ድንጋይ ቁጭ እንዳሉ ትደርስባቸዋል። ቁጭ ምን ልበል በቃ ምንም ልል አልችልም። አወቃቸው ይላል። እሱን ግን ምን አላረጉትም ይላል፣ አላወቁትም ነበር ይላል። ይላችሁ የጌታን ፍቃድ ስታረጉ ነገራችሁ እየተቀየረ፣ ጠረናችሁ እየተቀየረ፣ መንገዳችሁ እየተቀየረ፣ ጎዳናችሁ እየተቀየረ፣ ዛሬ በጌታ በኢየሱስም በእናንተ ላይ አውጃለሁ። እግዚአብሔር ያስከብራችኋል። እግዚአብሔር ያስከብራችኋል። እግዚአብሔር ፍቃድ በልዩነት የሚገለጥ በልዩነት እግዚአብሔር በቤታችሁ ያደርጋል። ይሄ ደግሞ ጊዜ ይፈልጋል።
የጌታ ፈቃድ ምንድነው ችግሩ? ፋስት ፉድ አይደለም። ጊዜ ይፈጃል። 5 ዓመት ይፈጃል፣ 10 ዓመት ይፈጃል። ዝም ልትባል ትችላለህ፣ የተረሳ ልትመስል ትችላለህ። ሞቷል ተብሎ ሊለቀስልህ ይችላል። አበቃ ሊባል ይችላል። በሰፈር አባት ብር በልቶ ሊሆን ይችላል፣ አይታወቅም። ፍጻሜው ግን ያገል የክብር። ያን ጊዜ ዮሴፍ ሲመጣ በምን ተገናኙ ብለህ ስትለኝ እሱ አወቃቸው፣ እነሱ አላወቁትም። እግዚአብሔርን ፍቃድ በማድረግ ውስጥ ሰዎች አትጉዱ እንጂ ሰዎችን አትበድሉ፣ በሰዎች መንገድ አትቆሙ እንጂ ሰዎች ስለበደሏችሁ አትዘኑ። መንገዱ ነው። ነገ በክብር ትገናኛል። በክብር በሰርግ ካርድ በክብር እሷ ናት አይደለችም እያሉሽ ትሞሸሪያለሽ። በክብር እሱ ነው አይደለም እየተባለ እንትን ይላል። በቃ በክብር ፍቃዱን አድርግ እንጂ ሐሳቡን ፈጽም እንጂ እግዚአብሔር ነገሮችን ለበጎ ለመልካም ቀይር። ዮሴፍ በመገፋት ውስጥ ግብጽ ወረደ። ግብጽ ባይወርድ ኖሮ ያ ሁሉ ስንዴ አይሰበሰብም ነበር። ያ ሁሉ ደግሞ ስንዴ ሲሰበሰብ ወንድሞቹ ስንዴ ፈልገው ባልመጡ ነበር። ዛሬም ለበጎ ያረጋል። ፓስፖርት ይዛችሁ የምትጸልዩ ሰዎች እግዚአብሔር ለመልካም ያረጋል። መገፋታችሁን እቺ ምድር ላልተመቻችሁ ለቆረቆራችሁ ሰዎች እግዚአብሔር ፍቃዱን ለበጎ ያደርጋል። ተስማማላችሁ? ቀኝ እጃችሁን አንሱና ጌታ ሆይ በሉ። እስቲ ፍቃድ ትሆን በሉ። ድገሙ እስቲ ጌታ ሆይ በሉ። ፍቃድ ትሆን በሉ። ባለፈው ሳምንት እንደተናገርኩት የእግዚአብሔርን ፍቃድ ለጋብቻ ሀገር ለመቀየር ለዋና ነገሮች ብቻ ሳይሆን በተራመድክ ቁጥር የምትጠይቀው በተራመድክ በሄድክ ቁጥር የምትጠይቀው ነው። ለዚህ ነው ዳዊት ሲናገር ሕግክ ለመንገዴ መብራት ነው ያለው። በተራመድክ ቁጥር ፍቃድህን እፈልጋለሁ፣ እንደ ፍቃድ መራመድ፣ እንደ ፍቃድ መሄድ፣ እንደ ፍቃድ መንቀሳቀስ እፈልጋለሁ ብለን ምን ጸልይበት ነው። ዛሬ መልካም ይሆናል።